ከ10 ዓመት በፊት እዚሁ ሰርቻለሁ። በተለይ የሰራሁት ኦንላይን ሚዲያው ላይ ነበር። የተጀመረበት ጊዜ ነበረ። ኢቢሲ ከዋና ዋናዎቹ ከሬዲዮና ቴሌቪዥን ወጥቶ ወደ ዲጂታሉ የመጣበት ወቅት ነበር። ግን ይህን ያህል ትኩረት የተሰጠው አልነበረም። አሁን ኢቢሲ የስራ ቦታውን ምቹ ከማድረግ እጅግ ዘመናዊ ሚዲያ ኮምፕሌክስ ከመገንባት ባሻገር በኮንቴንቱ ደግሞ ተመራጭ የሆነ እንዲሁም ደግሞ ያው ብሔራዊ የኢትዮጵያ ጣቢያነቱን የሚመጥን አንጋፋነቱን የሚመጥን በጣም በይዘትም በዲጂታልም በቴክኖሎጂም ኢንፍራስትራክቸሩ በጣም የላቀና ብቃት ያለው መሆኑን አይቻለሁ። እጅግ ከነበረበት በጣም የተለየ ሁኔታና የተለየ ለውጥ ኢትዮጵያ ውስጥ እስከማይመስል ድረስ የተለየ ለውጥ ነው። የዛሬ 10 ዓመት እዛኛው ግቢ ብሔራዊ አካባቢ ያለው ሳውቀውና ዛሬ ደግሞ ያለበት ደረጃ በጣም አስገራሚና እውነትም የአፍሪካ መዲናነቷን አገራችን የአፍሪካ መዲና ናት። እንደሚታወቀው የዓለም አቀፍ ተቋማት መቀመጫ ናት። ያን በሚመጥን ደረጃ ራሱን በማብቃት ዓለም አቀፋዊነትንና የአፍሪካ ትልቅ ሚዲያ ትልቅ ግዙፍ ሚዲያ ሆኖ በተደራሽነቱም በቴክኖሎጂውም በስራ ቦታ ምቹነቱም እንዲሁ የጋዜጠኛ ማለት የሰው ሀብት አቅሙን ራሱ በመገንባትም ካፓሲቲ የተገነባ የሰው ኃይል በተለይ ወጣቶች በብዛት ያሉበትና ብዝሃ ተደራሽነት የሀገራችንን በሚመጥን ሁኔታ ከመደራጀት አልፎ የብሔራዊ ጥቅሞቻችንና የሀገራችን ሕዝቦች አጠቃላይ ስነ ልቦናና አጠቃላይ ደግሞ የሚፈልጉትንም አይነት መረጃ በሚመጥን ደረጃ ለማድረስ ብቁ ሆኖ ያገኘሁበት ነው። እኔ በግሌና በጣም እጅግ የሚያኮራ የሚያስደስት ነው። ትልቅ ሚዲያ ነው። ለአገሪቱ ቀዳሚ ነው። ብሔራዊ ጣቢያ ነው። ያን በሚመጥን ደረጃ እንግዲህ ክቡር ጠቅላይ ሚኒስትራችንም እንደተናገሩት ያው የሚዲያ ስራ ኮንቴንቱ ዋናው ለህዝብ ተደራሽ መሆንና በህዝብ ዘንድ ተፈላጊ መሆን ይኖርበታል። ትልቁ ነገር ይዘቱ ነው የሚዲያው እና ኤዲቶሪያል ፖሊሲም ላይ የተቀመጡትን ጉዳዮች ስናያቸው ለብሔራዊ ጥቅም ብዝሃነትን ታሳቢ ያደረገ የኢትዮጵያ ህብረ ብሔራዊ አንድነትንና አጠቃላይ የእድገትና የልማት ጉዞዋን የሚመጥኑ አጀንዳዎች ተቀርጸው የሚሰሩበትን ሁኔታ አይተናል። ይህን ዘላቂ ለማድረግና ኤዲቶሪያል ኢንተግሪቲን ለማስጠበቅ ይሄ ሪሰርች ኮንቴንት በጣም እገዛ ይኖረዋል። ምክንያቱም ስራዎች በግምት አይሰሩም ማለት ነው። ሪሰርቹ ካለ ዳሰሳ ተሰርቶ በሚገባ የህዝብ ኦፒኒየን ተሰርቶ እና የተለያዩ የሚዲያ አውትሌቶች ተዳሰውበት ሪሰርች ተደርጎ በሚገባ ተጠንቶ ለአድማጩ የትኛው ኮንቴንት ይመጥናል የሚለው በአግባቡ ታይቶና ቅድም እንደጠቀስኩት የብዝሃ ተደራሽነታችን አጠቃላይ የኢትዮጵያ ህዝብ የመረጃ ፍላጎትን ታሳቢ ባደረገ ደረጃ ለመድረስ የጠቅላይ ሚኒስትሩን ሀሳብ እንዲህ በተግባር እውን አድርጎ ማየት በጣም ትልቅ ስኬት ነው ለተቋሙ። ይህም ደግሞ ለሀገር ያለው ጠቀሜታ ደግሞ በጣም እጅግ ከፍተኛ ነውና ይሄ ይበል የሚያሰኝ ነው። በተለይ በዲጂታልም አሁን ያየነው በጣም በፍጥነት አሁን የዲጂታል ሚዲያው ያለበትን በተለይ ደግሞ ግለሰቦች ኮንቴንት እያመነጩ ያለበት ሁኔታ ነው ያለ። ይሄ ደግሞ አሁን እንደኛ ተቋም ሲታይ ለሐሰተኛ መረጃና ለጥላቻ ንግግሮች በር የከፈተበት ሁኔታ ነው ያለው። በዚህ ደረጃ ብሔራዊ ተቋማችን ወይም ብሔራዊ ሚዲያችን በዚህ ደረጃ ፈጣን ሆኖ መረጃ መስጠት በተለይም ወጣቱን ታሳቢ ባደረገ ሁኔታና አጠቃላይ የህዝባችንን ደግሞ የመረጃ ተፈላጊነት ግምት ውስጥ አስገብቶ በተለይም ለዚህ ሚዲያ ምን ይመጥናል የሚለው በትራዲሽናል ሚዲያ ውሳቤ ሳይሆን አሁን ላለው የዲጂታል ሚዲያ ባህሪው ተፈጥሮና አጠቃላይ ኮንቴንቱ ሳቢ ፈጠራ የታከለበት እንዲሆን እንዲሁም ደግሞ በዛ ውስጥ ተዋናይ የሆኑት ጋዜጠኞችም በጣም ወጣቶችና ፈጣኖች ክሬቲቪቲ የተሞላው እንዲሆን ለማድረግ የጀመረው ስራ ለሌላው ሚዲያ ፋና ወጊ ስለሆነ በዚህ ደረጃ ቅድም እንግዲህ ከአመራሮች ጋር እንደተነጋገርነው ለሌሎች ኢትዮጵያ ውስጥ ላሉ ሚዲያዎችም የተሞክሮ ማዕከል እንዲሆን ተግባብተናል። ይሄንም እንደሚያደርግ ቃል ገብተውልናል። በዚህ ደረጃ የሌሎች ሚዲያዎችንም አቅም በመገንባት የተሻለ የሚዲያ ፕላትፎርም የተሻለ የዲጂታል ዘመኑ የሚፈልገውን መረጃ የሚሰጥበት ተቋም ሆኖ ለሌሎችም ተሞክሮ የሚቀሰምበት ማዕከል ይሆናል የሚል ሀሳብ ነው ያለን።